በዚህ ሰዓት ከአርባ ምንጭ አካባቢ አሳዛኝ የተባለ ዜና ተሰምቷል። በጋሞ ዞን በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የናዳና የጎርፍ አደጋ ሳቢያ የ30 ወገኖቻችን ሕይወት ማለፉን የአርባ ምንጭ ከተማ አስተዳደር አስታውቋል። በደረሰው ድንገተኛ አደጋ ሕይወታቸውን ላጡ ወገኖቻችን የተሰማውን ጥልቅ ሐዘን የገለጸው የከተማ አስተዳደሩም ተጨማሪ ጉዳት እንዳይደርስ ህብረተሰቡ አስፈላጊውን ጥንቃቄ ማድረግ እንዳለበት ተነግሯል። ፈጣሪ የሞቱ ወገኖቻችንን ነፍስ ይማርልን፣ እንዲሁም ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ትዝ ያለን እንዳናወራ የገመትነው እንዳናወራ። አሁን ይሄ እሁድ ይገርማችሁ ነው። ወጣቶቹ ሰባኪያን ይጋብዟቸውና ግጻውያንና ከቤተክርስቲያኑ ትምህርት ግንኙነት ስለሌላቸው ነገ አብርሃም ከካራን ወጣ ብሎ ይጀምራል። በጣም የሚያሳግጽና ሙሴ ብሎ ጠራው። ምንም አይገኝ መጽሐፍ ሁሉ ነው የጠራው። ነው ማለት ማርያም እኔ እንደቀላል እንዳታዩት ይሄ ከቤተ ክርስቲያን የተፋታ ሰባኪ ያፈራ፣ የተፋታ ዘማሪ ያፈራ፣ ከግጻው የተፈናቀለ፣ ከቤተ መቅደስ የተፈናቀለ የቤተ መቅደሱና የአውደ ምህረቱን አገልግሎት አፋታን። በቃ ጧት ይመጣል። አሁን ነገ ብድግ ብሎ ስለ እመቤታችን ይዘምራል፣ ወይ ብድግ ብሎ ስለ ገብርኤል ይዘምራል፣ ወይ ብድግ ብሎ የአብርሃም ታሪክ ይተርካል። ለዕለቱ የተነገረ አባቶቻችን በየትም ቦታ ቢሆን ከወንጌሉ ውጭ ስብከት የለም። ወንጌል ማለት አዲስ ኪዳን ማለት ነው። የሰው ስብከት ምን ጊዜ ማተኮር ያለበት በክርስቶስ ላይ ክርስቶስ ላይ። እስቲ ከዋብያዎቹ ሰላማዊ መስለው ሲያጭበረብሩ ኖረው አሁን ጊዜው የኛ ነው ሲሉ ወደ አደባባይ የወጡትን እንስማቸው። ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው፣ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ይገርማል። አለማወቅ ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስል ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ይገርማል። አለማወቅ ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። ይገርማል። በመጀመሪያ ደረጃ ይሄ ወንድማችን ሰላማዊ፣ አስታራቂ፣ መካከለኛ መስሎ ብዙ ዓመት ኢትዮጵያን ሕዝብ አጭበርብሯል። በጣም አጭበርብሯል። ያው እባብ እኔ አለመናደፍ አልችልም እንዳለው እሱም አለማጭበርበር አይችልም፣ አለመዋሸት አይችልም፣ አለማስገደል አይችልም። የሐሰት ትርክ ተርኮ ሌላውን አስወግዶ ርስት አለመውረስ አይችልም። ጽንፈኞች አንድም ጊዜ አገር ይዘው ከሌላ ቦታ ጋራ ተባብረው የኖሩበት አገር የለም። እያጠፉ ነው የኖሩት። ተሸንፈውን ወይንም ዓለም ጮሆ ትንሽ ሰው ያስቀሩ ይሆናል እንጂ እስቲ ያለወጡትን አገር ንገሩኝ። ካርቴጅን፣ ሊቢያን፣ ሲሪያን፣ የመንን ክርስቲያኖች ጠፍተዋል። ካርቴጅ ናይጄሪያ ጠፍታለች። ሳውዲስ ብትሆን የባህል እምነት እኮ ነበረ፣ በሰይፍ እኮ ነው የጠፋው። ይሄን እንተውና እነዚህ ሰዎች እንደዚህ ቢከፉ ህሊና ቢያጡ የተሳሳተ እምነት ተከትለው ነው እውነትን የሚጠሉት። ችግር የለውም። ግን ባላዋቂነታቸው እንዴት 360 ቄስ የተገደለው የነገረን ከአንደበቱ ላምጣላችሁ፣ ስሙት እንዴት እንደተገደለ። ክርስትና በአብዛኛው የሴት እምነት ነጠላ ለብሶ የሚወጣበት ሆኗል። ከዛ ሂዶ መሳለም፣ ከዛ ሰደቃ መስጠት፣ ከዛ መስገድ፣ ሌላ ህግጋት ምናምን የሚመለከታቸው አይመስላቸው የኢሳን ይዘው ማለት። ምክንያቱም ኢሳ ከመጣ ወዲህ ነብዩ እስኪመጡ ድረስ የነበሩ ክርስቲያኖች ሚሉት አላሁ ረቡና ወልመሲሑ ነብዩና ወጅብሪሉ መላኢካ ነበር ሚሉት። ከዛ አይሁዶቹ ለኢሳ አምፀው አላህ ስለጠላቸው ስለረገማቸው ውለታውን ውሎባቸው እርኩስ ስለሆኑ ከመሃላቸው ብቻ ነብይ ተልኮ ኢብኑ ከቲር እንደሚለው 1600 የሚሆን ነብይ በእጃቸው ስለገደሉ
አላህም በጥፋታቸው ረግሟቸው ሀገር አልባ ምድር ላይ እያሉ ባይተዋር እንዲሆኑ እንዲሁ ባክነው እንዲቀሩ የቲሁነ ፊል አርድ ምድር ላይ እንዲዋልሉ አድርጎ ረገማቸው። ከዛ በኋላ ልክ እንደ ኢብሊስ ብቻችን ጀሃነም አንገባም በማለት ሄዱና ክርስትና ላይ ድራማቸውን ሰሩ። እነዚህ ሰዎች ዒሳ ነብይ ነው አላህ ጌታ ነው ካሉ ጀነት ይገቡብናል ብለው እነሱንም ሄደው ማኮላሸት ጀመሩ። በአንድ ቀን ያነበብኩት በታሪክ መጽሐፍ ኢየሱስ ጌታ ነው ብላችሁ አላህም አለ ጅብሪል መንፈስ ነው ማትሉ ከሆነ ብለው በአንድ አዳራሽ 360 ቄስ ጨፍጭፈዋል። ማን? አይሁዶች። እንተቢሁ ቻርሊ የሆኑ ሰባኪ ነው ያላችሁ። በእውነት ካፋቸው ነው ታሪካቸውን የሚያመጡት። አቤት ታሪክ፣ አቤት ድርሰት፣ አቤት ሰሞኑ ያለ የትርክት ፈጠራ። እስልምና ከክርስትና በፊት የሚል መጽሐፍ ከኢራንና ከእስራኤል ጦርነት ጋር ተያይዞ ደግሞ አጀንዳ ፈጥሮ ደግሞ ማህበራዊ ሚዲያ ላይ ጽዮናዊነት የሚሉ የሚጽፉ የነ አህመዲን ጀበል ጽሁፎች የነሱ አጃውንች የሰለጠኑት በ2021 የሰለጠኑት ደግሞ ማህበራዊ ሚዲያውን ተቆጣጥረውት እስራኤል ኢራቅ ምናምን አጀንዳ ማለት አጀንዳ። እሱን እውነቱን ስንገልጽ ደግሞ ያው ባለስልጣን አይደለሁም ብለዋል መሰለኝ በራሱ አንድ እስከዛሬ ሲጠቀምባት ነበር። መረጃው ሲወጣ ነበር እስከዛሬ። ግን መረጃው እኔ የመንግስት ባለስልጣን አይደለሁም የሚል መረጃ ማጋርቷል። እነዚህ ነገሮች የማሳያችሁ የናንተን ሞት የማይናፍቅ የለም። ካህናቶቻችን የናንተን ግድያ የማይናፍቅ ሐሰተኛ ፓስተር፣ ሐሰተኛ ሼክ፣ የሌላ እምነት ተከታይ የለም። ሁሉም ሰው ግድያችሁን፣ ሞታችሁን ይናፍቃል። እናንተ ደግሞ ከቤተ ክህነት ስርዓት ውጪ ለተቃውሞና ለድጋፍ ሰልፍ መስቀል ይዛችሁብን ትወጣላችሁ። እኛው ራሳችን የምናፍርበትን እኛው ራሳችን እናፍራለን። መንግስት የፓርቲ ስብሰባ ሲያደርግ ሄዳችሁ ከፊት ትሰለፋላችሁ። የምሳ ግብዣ ለመገኘት ከፊት ያሉት ጋር ለመሰለፍ መዋረድ እኮ ነው። እኛው ቤት ያላችሁት ናችሁ እያዋረዳችሁን ያላችሁት ነው የኔ ጥያቄ። ስለዚህ ለተቃውሞም ለድጋፍም ሰልፍ መስቀልም የቤተ ክህነት ልብስም ዣንጥላም ይዛችሁብን እንዳትወጡ። እናንተ መሰለፍ ትችላላችሁ በግላችሁ ኢትዮጵያዊ ስለሆናችሁ መብታችሁ ነው። እናንተም የሰልፉ መሪ መሆን አትችሉም። ድጋፍ የጠራፈው አካል መንግስት ከሆነ መንግስት ነው መምራት ያለበት። እናንተ ሰልፋችሁ ከፊት የምትመሩት የቤተ ክርስቲያኑን ሰልፍ ነው፣ የቤተ መቅደሱን ሰልፍ ነው ከፊት የምትመሩት። ከዛ ውጭ ያለው ነገር በሙሉ በመንግስትም በተቃዋሚም በደጋፊም በምንም ይመራ። እናንተ ከፊት ሆናችሁ በዣንጥላ አጅባችሁት ሰልፉን እንዳትመሩ። መስቀልም ይዛችሁ ስጋው ደግሞ ሊቀበሉ ነው የሚወጡት ምዕመናን። ታምረ ማርያም ሊነበብላቸው ነው የወጣው ያ ሁሉ ሰልፍ፣ የተቃውሞ ሰልፍ ትግራይ ስቴዲየም ላይ። አሁን እዚህ በነገራችን አማራ ክልል በጣም ብዙ ቦታ ይወጣል፣ ትግራይ ክልል በጣም ብዙ ቦታ ይወጣል፣ ሰሜን ሸዋ ምናምን የምትላቸው ቦታዎችን በጣም ብዙ ቦታ ይወጣሉ። እዚህ ኦሮሚያም የተወሰኑ ቦታዎች ይወጣሉ መስቀሎች። መቆም አለባችሁ። ይሄን ማቆም ያለባችሁ ሊቃነ ጳጳሳት ናችሁ። በዚህ ጉዳይ የሚመለከታችሁ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳዊሮስ ለሁሉም ሀገረ ስብከት መመሪያው ሊተላለፍ ይገባል በአስቸኳይ። 360 ቄሶቻቸው ተጨረሰ የሚል ታሪክ እንደሚፈጥረው እንዳለ ሁሉ እንደገና ደግሞ መግደል እንደሚፈልጉልንም ልታውቁ ይገባል። በዚህ አያይዤ አንድ አጀንዳ ላንሰላችሁ፣ የሰሞኑን አጀንዳ። ይሄን አጀንዳ ኡስታዝ አቡበከር ነው ይሄንን የጻፈው። 6ኛው ታላቁ የጎዳና ላይ ኢፍጣር በመጪው ቅዳሜ በአብዮት አደባባይ ይካሄዳል። ምን ይደንቃል ታዲያ? ለምን አጀንዳ አረጋችሁ? ማለት ለምን አጀንዳ አረጋችሁ? እነሱ አጀንዳ ማድረግ ስለሚፈልጉ በጣም ጥሩ። ይሄን መጀመሪያ ወደ አደባባይ ያመጣው ሰው ማን ነው? ሙጂብ አደባባይ ይባላል። ወሬውን ወደ ሚዲያ ያመጣው ሰው፣ ሰልፍ ላይ ከፊት የቆመው ሰው አሁን የእስልምና ምክር ቤት የኮሚኒኬሽን ጉዳዮች ዳይሬክተር ሆኗል። እሱና ምህረታብ አንድ ሰሞን ያስቆይ ነበር። ምህረታብ ከኛ በአጃቢ ነበር የሚሄዱት ሁለቱ። እስቲል አሁንም በአጃቢ ነው የሚሄደው ይኛው። ምህረታብ እንኳን ከሀገር ውስጥም የለም ይመስለኛል እና ድምጹም አይሰማም፣ ደበቅ ብሏል። ምን እንደሆነ አናውቅም። ይሄ ግለሰብ ትዝ ይላችሁ ነበር ይሄንን ማውጣት ከመጀመሩ በፊት ከነ ጀዋር መሐመድ ጋር ነበር አጀንዳው። ጀዋር መሐመድ ስል ትዝ አለኝ፣ አርሲ ትዝ አለችኝ አይደል?
አርሲ ላይ አንዱ ሰው ቀና ካለ በሜንጫ አንገቱን እንለዋለን የምትል አጀንዳ ነበረች ራሱ የተናገራት አረ ያርሲ ለማንኛውም የሙጂብ አሚኖን ንግግር በአደባባይ የተጠየቀበትን ምላሹን ስለ ኢድ አደባባይ እንዲህ ብሎ ነበር። በተለይ በዚች በአንድ ሳምንት በሁለት ሳምንት ጊዜ ውስጥ እንግዲህ በማህበራዊ ድህረ ገጽ ላይ መነጋገሪያ የነበረው ኢድ አደባባይ ብለህ ፎቶ የለቀቀው ነገር ነበር። በጣም አወዛጋቢ ብዙዎችንም ያስቆጣበት አጋጣሚ ነበርና ምንድነው ኢድ አደባባይ እንድትል ያነሳሳህ ነገር? ኢድ አደባባይ ስትልስ ምናልባት ከዚህ ጋር ተያይዞ የተለያዩ ቁጣዎች ሊነሱ ይችላሉ ብለህ አላሰብክም? ምንድን ነበር እስቲ ከዚህ ጋር ተያይዞ? ይሄ የአደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። ይህንን ኢሹ በጣም ያጋሉትና ያልሆነ አቅጣጫ ያስያዙት በእምነት ውስጥ የመሸጉ ፖለቲከኞች ናቸው። በደንብ ነው መናቃቸው። እኛ ኢድ አደባባይ ማለታችን በመጀመሪያ ትክክል ነው አይደለም የሚለውን ነገር ማየት ተገቢ ነው። በመጀመሪያ ደረጃ ይሄንን ኢድ አደባባይ ብለን የጀመርነው ካምፔን ዛሬ አይደለም። ከአንድ አመት ከምናምን በፊት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ እያሉ ይሄንን ጉዳይ በሰፊው አንስተናል። ለዚያም ነው በወቅቱ ሚዲያ ላይ ወጥተው ሁኔታዎችን ለማረጋገጥና ያሉትን እውነታዎች ፍንትው አድርገው ለህዝብ ለመግለጽ ሲባል እሳቸው ወጥተው ምክትል ከንቲባው ቦታው የህዝብ ቦታ ነው፣ ለህዝብ ነው የሚሆነው፣ ለህዝብ ጥቅም ነው የሚውለው። እንደምታውቂው ራሱ ፕሮጀክቱ የተጀመረው በኢንጂነር ታከለ ኡማ ነው። ስለዚህ የህዝብ ነው እንጂ የአንድ ወገን የሙስሊም ወይ የክርስቲያኑ የሚባል ነገር የለም ብለው መግለጫ ሰጡ። ለኦርቶዶክስም ለክርስቲያኑ ማለት ነው ለሙስሊም ወንድሞቻችን መስቀል አደባባይ ሀብት ነው። አሁን እሳቸው ምን አሉ? መስቀል አደባባይ ሀብት ነው፣ መንግስት ለሁሉም ሊጠቀምበት ይችላል። ስሙ ግን የመንግስትም የሀገርም ያወጣለት አንድ ስም አለ፣ መስቀል አደባባይ። አሁን እኛ ጥያቄያችን እዛ አይስገዱበት ይፍጣራ ያርጉበት ምናምን የሚል አጀንዳ አልወጣም። በቤተክርስቲያንም አወጣጣቅ ይሄንም የሚናገር ኦርቶዶክሳዊ አታገኙ። ፖለቲከኛ ላለው ይሄንን ፎቶ ተመልከቱልኝ። ይሄ ፎቶ አሁን ብልጽግና አዲሱ የያዘው መፈክር ነው። እሱ ገጽ ላይ የምታገኙት መፈክር ነው። ፖለቲከኛ ማለት ምን ማለት ነው? የአንድ ፓርቲ ደጋፊ መሆን ነው። ሃይማኖተኛ ሆኖ የአንድ ፓርቲ ደጋፊ ሆኖ ነው ወይ ተቃዋሚ ሆኖ ነው የሚታየው። እሱ ሲደግፍ ፖለቲከኛ አይባልም። እሱ ያልደገፈው ወይ ደግሞ እንደደገፈ ያልገለጸለት ሰው ከሆነ ፖለቲከኛ ነው ይላል። እሱ ግን ፖለቲከኛ አይደለም። ይሄው ብልጽግና እያለ ማለት ነው። መብቱ እኮ ነው። በነገራችን መቃወምም መብቱ ነው፣ መደገፍም መብቱ ነው። የኢድ አደባባይ ጉዳይ ከፖለቲከኝነትና ከፖለቲከኛ ካለመሆን ጋር አይደለም የተያያዘው። ኢድ አደባባይ አጀንዳው የቀድሞ ከንቲባ ታከለ ኡማ መስቀል አደባባይ ለሙስሊሙም ለኦርቶዶክሱም ለፕሮቴስታንቱም አገልግሎት ይውላል አሉ። ከዛ ውጭ አልተናገሩ። መስቀል አደባባይ የሚለው ስም ግን ተቀይሯል አላሉ። እነሱ ጋር ጥያቄ የመጣው መስቀል አደባባይ የሚለው ስያሜ ቀየራችሁ ነው። ይሄንን ከመዋቅር የኡስታዝ አቡበከር የሃጂ ሙፍቲ አማካሪ የእስልምና ምክር ቤት ግለሰቦች ያነሱት ተራ ጉዳይ አይደለም። እስልምናው ግን ምን እንደሚል ሌሎቹ ሲናገሩ ስላሳያችሁ ስሟቸው። ከራሳቸው እኔ አይደለም የምናገረው ከራሳቸው። የአደባባይ ፊጥራ ማፍጠር እንዴት ይታያል? የአደባባይ ፊጥራ ስሙን ራሱ እኮ መወሰን አልቻለም ሰው። የአደባባይ ነው የጎዳና ላይ ፊጥራ ነበር ስትሉት የነበረው? የአደባባይ ነው? የአደባባይ እንበለው፣ በአደባባይ እንወስን። ጎዳና ላይ፣ አደባባይ ላይ፣ ጎዳና ላይ፣ ስቱዲዮም ላይ፣ ሌሎችም መጀመሪያ ማስፈጠር ይቻላል ወይ? ማስፈጠር ሸሪዓው በጣም በረመዳን ላይ መስራት አለባቸው ብሎ ካስተማረን ነብዩ አለይሂ ሰላቱ ወሰላም ትላልቅ ስራዎች የጿሚውን ያህል አጅር ያስገኛል ብሎ ከነገሩን ስራዎች አንዱ ማስፈጠር ነው። የት ነው የሚያስፈጥረው? ቤቱ ሊያስፈጥር ይችላል፣ መስጂድ ግቢ ሊያስፈጥር ይችላል፣ ሰፊ ሜዳ ሰብስበው ሊያስፈጥር ይችላል። ጃል ሜዳ ላይ ለምሳሌ አስፈቅዳችሁ ብታፈጥሩ ችግር የለውም። ሀብታም አንድ ሀብታም ጃል ሜዳ ላይ የምትችሉ ሰዎች እዚያ መታችሁ አፍጥሩ ብሎ ቢያስፈጥር ምንም ችግር የለውም። ጎዳና ላይ ግን ክልክል ነው፣ ወንጀል ነው። ነቢ ዓለይሂ ሰላቱ ወሰላም ጎዳና ላይ እንዳትቀመጡ፣ እንዳትቆሙ፣ ሰው እንዳትከለክሉ፣ እንቀመጣለን ካላችሁ ደግሞ ሐቁን ጠብቁ። ሐቁ ምንድን ነው?
ያለፈው ሰው ሰላም አለይኩም ካላችሁ አለይኩም ሰላም ማለት አለባችሁ። አጅነቢ እንዳታዩ ተከልክላችኋል። መሄጃው እንቅፋት እንዳትሆኑ ተከልክላችኋል። እዚህ በአለፉት ዓመታቶች አዲስ አበባ ላይ ተጀመረ። ሌላው ክልሉም ያው አዲስ አበባ የጀመረው ነገር እንደ ሱና ስለሚቆጠር ሱና ነው ብሎ ሁሉም ሀገር የጎዳና ላይ ፍጡር እያለ ጎዳናዎችን እየዘጋ ቀጥሏል። ይህ ክልክል ነው። እኛ ያለን ራሳችሁ ነው የምትሉት፣ ራሳችሁ ናችሁ የጎዳና ላይ ለምትሉት። በነገራችን ላይ አፍጥሩበትም ስገዱበትም ምንም በሉበትም እኛ ጋር እነሱ ስለሰገዱበት ብለን ቅር ብሎን አያውቅ። እናንተ የምትፈልጉት ማፍጠሩ አይደለች፣ እናንተ የምትፈልጓት ስግደቷን አይደለች። እናንተ ፖለቲከኞች ሆናችሁ ሃይማኖተኛ ልብስ ለብሳችሁ ሌላውን ፖለቲከኛ እያላችሁ የምትናገሩት ቤተክርስቲያንን ነው። መስቀል የምትለውን ተቃውሞ ነው ያላችሁ። መስቀል አደባባይ መሆኑን አሁን አይደለም መንግስት ከአብዮት አደባባይ ያለው ደርግ በጉልበት ወስዶ ካለው በፊትም ጀምሮ መስቀል አደባባይ እንደነበረ ታውቃላችሁ። ኢህአዴግም መልሶት ወደ መስቀል አደባባይ እንዳደረገው ታውቃላችሁ። አሁንም በአደባባይ ያለው የመስቀል አደባባይ ስም ነው። ኢድ አደባባይ ላይ ያላችሁት እናንተ ናችሁ። የሃይማኖት ፖለቲካ እየረጫችሁ ያላችሁ። ለማንኛውም አፍጥሩበት፣ እኛም አይመለከትም። ግን አታፍጥሩ አላልናችሁ። እኛ አታፍጥሩ አይደለም ጥያቄያችን። ሀገር በሚያውቀው ስያሜ ባለው ንብረትነቷ በካርታ ባላት ቤተክርስቲያን ስያሜ ላይ መጣችሁ ስም አትቀይሩን።